እኔ ልብሱን እንዳይልክም ካመሰቃቀልሽ በኋላ ምንም ትኛለሽ እንዴ? በረራ አየሁና አሳልገለስን ግን አመለጠችኝ። ለካ በሷ እንዴት ልብሱ ምናምን አመሰቃቅየዋለሁ። የቤት ሴቶች ምንድነው በጠዋት የሚያጨቃጭቃቸው? ምን ይመጣል ከምትል እንደውም ጊዜ መፍጃ ናታል። ማታ መሻችሁ መሰለኝ። ደግሞ እዚሁ እንቅልፍ ቢወስደኝ ትታችሁኝ ተኛችሁ አይደል? እና እኔ ግሮሽን ምሩ ሰራ ስራ አለ። ምሩ እስከምትመጣ ከሆነ ጠጥሜ እራት የበላንበትን። እሺ መጣሁ ሱቅ ደርሼ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ የጽናት ክፍል 160ኛ ነው። ጽዮንና ሰኒ እየተፋጠጡ ይገኛሉ። ጽዮን ወደዚህ ቤት ተመልሳ የመጣችው ሰላምን ለመፍጠር አይደለም፣ የሆነ ነገር አስባ እንጂ በሰላሟ ወደዚህ ቤት አልተመለሰችም ትላለች። ሰኒ እንግዲህ ይህንን ነገር መጨረሻውን ለማወቅም ጽዮንን እየተከታተለቻት ትገኛለች። እውነትም ሰኒ እንዳለችው ጽዮን ወደዚህ ቤት የመጣችው ሰላምን ፈልጋ ሳይሆን ምሩን በሌላ ነገር ለማጥመድ እንጂ ምንም አይነት ሰላም ለመፍጠር ወደዚህ ቤት ተመልሳ አልመጣችም። ታዲያ ጽዮንና አለምዬ የናሆም እናት ተመካክረው ጽዮን ምሩ ላይ ያልሆነ ነገር ለማድረግ ወደዚህ ቤት መጥታለች። ታዲያ ሰኒ ደግሞ ይሄንን ነገር በመከታተል ላይ ትገኛለች። ምሩ ይሄንን ነገር ሁሉንም በይቅርታ ስላለፍ ነው ከእንግዲህ በኋላ ማውራትም ማሰብም አያስፈልግም በማለትም እንግዲህ ለምንድን ነው የምትናገሪያት በማለትም ጽዮን ላይ ተደርባ እንግዲህ ሰኒን ስትናገራት ነበረ። ሰኒ እሷን ተደርበሽ እኔን እየተናገርሽኝ ነው መሆኑ ነው ብላም እንግዲህ ተናዳባት። ጽዮን እንደተባለውም ወደዚህ ቤት ተመልሳ የመጣችው ምንም አይነት ሰላም ፈልጋ አይደለም። ታዲያ ከአለምዬ ጋር ተመካክሮ አሁንም ሌላ ጥፋት ምሩ ላይ ለማጥፋት ወይም ደግሞ ሌላ በደል ምሩ ላይ ለማድረስ ወደዚህ ቤት እንግዲህ እቅዳቸውን አቅደው ወደዚህ ቤት መጥተዋል። ነገር ግን አልተሳካላቸውም። ጽዮን እንግዲህ በንዴት ነበረ ወደ አለምዬ ተመልሳ የሄደችው። ምክንያቱም ሰኒ እየተከታተለቻት ስለነበረ ምንም አይነት ነገር ማድረግ አልቻለችም። ምሩ ግን በየዋህነቷ ሁሉንም ነገር በይቅርታ አልፈነዋል ብላ እንግዲህ ይሄን ነገር ደግመሽ ማንሳት የለብሽም ስትላት ነበረ። ሰኒም ተናዳ እንዴት እንደዚህ ትያለሽ? ወደዚህ ቤት የመጣችው ለሰላም ሳይሆን የሆነ ችግር ለመፍጠር ነው ያስታውቅባታል ስትላትም ነበረ። ነገር ግን ምሩዬ አልሰማቻትም። እንግዲህ እኔ ከእንግዲህ በኋላ ሰላም እንፈልጋለሁ፣ ይቅርታ ከጠየቁ በኋላ ሌላ ምንም የሚፈጠር ነገር የለም በማለትም እንግዲህ ሰላም እንደተፈጠረ አድርጋ እያሰበች ትገኛለች። እንግዲህ ጽዮን ወደ አለምዬ ከተመለሰች በኋላ እንግዲህ የምሩ ቀኝ እጇ ሰኒ ናት። ስለዚህ ከምሩ በፊት ሰኒ ላይ አጥብቀን መስራት ይኖርብናል በማለትም ለአለምዬ ስትናገራት ነበረ። አለምዬም እንግዲህ እሷን ማን ነው እዛ ቤት ቆራጭ ፈላጭ ያደረጋት? እንደውም ሄድላታለሁ ስትልም ነበረ። ታዲያ ኒናም ክፍለ ሀገር ከገባች በኋላ እንግዲህ ያላሰበችው ነገር እየገጠማት ይገኛል። ኒና እንግዲህ ሄዳ ማታቅበት ሀገር ስለሄደች አይተዋት የማያውቁ ሰዎች እንግዲህ እንደ እብድ እንጂ እንደ ጤነኛ እያሰቧት አይደለም። ኒና እንግዲህ ጸጉሯን ከተማ ላይ አንጨብራ እንደምትሄደው ክፍለ ሀገርም ስትሄድ እንግዲህ እንደዛው ነበረ ተነስታ ወደ ክፍለ ሀገር ሄደችው። ነገር ግን የክፍለ ሀገር ሰዎች እንደዚህ አይነት ሴት አይተው ስለማያውቁ እንግዲህ እቺ ጤነኛ አይደለችም እያሉም እንግዲህ እያዩዋትም ነበረ። እሷም እንግዲህ ወደ ቤት ከገባች በኋላ ከኪራ ጋር ወጥታ ነበረና ኒና ጫካ ውስጥ ተደብቃ በዛብህን እያስፈራራችው ነበረ። በዛብህም ደግሞ ማነሽ ነይ ውጭ እያለም እንግዲህ ማንነቷን ሳያውቅ ግራ ቀኙን እየተመለከተ ምንም አይነት ሰው ባጠገቡ አልነበረም ነበር። ታዲያ እሷም ተደብቃ እኔ መንፈስ ነኝ ከዚህ ቦታ አስፈራሃለሁ ትደነግጣለህ እያለችም እንግዲህ ጫካ ውስጥ ተደብቃ ስታስፈራራው ነበረ። ኒና እንግዲህ ከከተማ ወጥታ ወደ ክፍለ ሀገር ለምን እንደሄደች ጽናት ስትጠይቃት ነበረ። ነገር ግን ለብቻሽ አይደለም የምነግርሽ፣ አንቺንም ኪራንም አንድ ላይ ነው ለምን እንደመጣው የምነግራችሁ። ስለዚህ ኪራም ይምጣና አንድ ላይ እነግራችኋለሁ ትላለች።
ታዲያ ኒና ወደ ክፍለ ሀገር ተመልሳ የሄደችበት ምክንያቷ እንግዲህ ቤት ውስጥ ያለው አስጨናቂ የተባለው ሰው እንግዲህ የቤቱን ካርታ ካላመጣሽ ብሎ እያስጨነቃት ስለነበረ የቤቱን ካርታ ላለመስጠት እንግዲህ ተደብቃ ወደ ክፍለ ሀገር ወጥታለች። ኪያ ቤቱን እንድትጠብቅና ቤት ውስጥ እንድትቆይም እንግዲህ ወደ ቤት ተመልሳ እንድትሄድ አድርጋትም እሷ ከቤት ወጥታ ሄዳለች። ኪያ ወደ ቤት ተመልሳ ከሄደች በኋላ እንግዲህ የነኪራ ቤት መቆየት እንዳለባትና ተቀያሪ ልብስ ግን የለኝም፣ ልብሴን ይዤ መምጣት ይኖርብኛል ብላም እንግዲህ ለሰኒና ለምሩ ደውላ ሰኒና ምሩ ወደ ቤት መጥተው ነበረ። ታዲያ እናንተ እዚህ ጋር ሁኑ፣ እኔ ሄጄ ተቀያሪ ልብስ ይዤ መምጣት ይኖርብኛል በማለትም እንግዲህ ወደ ቤቷ ተመልሳ ሌላ ልብስ ይዛ ወደዛ ለመምጣት ታስባለች። ታዲያ በዚህ መሀል አስጨናቂ የተባለው ሰው ለኒና ይደውልላታል። ኒናም እንግዲህ አሁን ደግሞ ምን አድርጊ ትለኛለህ? ከፊትህ ሄድኩል፣ አሁንስ ምን ቀረ? በማለትም እንግዲህ ለምን ትደውልልኛለህ ትለዋለች። እሱም እንግዲህ አሁን ካልመጣሽና ለምንድነው ስልኬን የማታነሽው? ያልኩሽን ነገር ካላደረግሽ የሚደርስብሽ ነገር ከባድ ነው ይላል። ናቲ ለቅዱስ ሽምግልና ይልካል። ናቲና ቅዱስ ተጣልተዋል። ናቲና ቅዱስ የተጣሉበት ምክንያት እንግዲህ እንቡጥዬ የተባለችዋ ሴት ወደ ናቲ ህይወት ከመጣች በኋላ እንግዲህ ናቲ ከሷ ውጪ ማንንም ሊመለከት አልቻለም። ታዲያ ቅዱስም ይሄንን ነገር በጭራሽ ሊቀበል አልቻለም። እንቡጥ የተባለችው ሴት እንግዲህ እየተለጣጠፈችብኝ ያስቸግራኛለች ይላል ቅዱስ። ታዲያ የናሆም አባት ሽምግልና ተልኮ ቅዱስን አግኝቶት ነበረ። ቅዱስም ታዲያ ጋሼ ለምንድን የጠራኸኝ በማለትም ሲጠይቀውም እንግዲህ ሽምግልናን የተላኩት ልጄ በማለት ሲመልስለት በጭራሽ ያቺን ሴት አያገባትም፣ ያቺ ሴት ጥሩ ሴት አይደለችም በማለትም እንግዲህ እንቡጥን ሊያገባት እንደሆነ አስቦ አስቀድሞ ሲቆጣ ነበረ። ነገር ግን የናሆም አባት እንግዲህ ልጄ ጉዳይን አላስጨረስከኝም፣ ሀሳቤን ልጨርስና ከዛ በኋላ ምን እንደሆንክ ትነግረኛለህ። እንደዚህ ተቆጥተ ስትናገር አንድም ቀን ሰምቼ ካላቅም፣ ግን ምን ነክቶ ነው በማለትም ሲጠይቀው ነበረ። ቅዱስም እንግዲህ የእንቡጥን መልካም አለመሆኗና በጣም አስቸጋሪ ሰው እንደሆነች ሲናገር ነበረ። ታዲያ የናሆም አባትም ምን አይነት ሰው ብትሆን ነው አንተ እንደዚህ ተቆጥተ ስትናገር ሰምቼ አላቅም በማለትም እንግዲህ እያወሩ ባሉበት ጊዜ እንግዲህ ናቲና እንቡጥዬ ካፌ ቀይረው ወደ እነሱ ወዳሉበት ካፌ ይመጣሉ። ታዲያ ወደዛ ካፌ ሲመጡ ቅዱስ በጣም ተናዶ ነበረ። ታዲያ ከተቀመጠበትም ተነስቶ ምን ፈልጋችሁ መጣችሁ? ምን ፈልገሽ መጣሽ? እያለም እንግዲህ በጣም ተቆጥቶ ሲናገር ነበረ። ታዲያ የናሆም አባትም አረጋግቶት ለምን እንደመጡና ምን እንደሚፈልጉ ምግብ መብላት እንደምትፈልግም ተናግራ እንግዲህ ምግብም ታዞላት ነበረ። ምግቧንም ከበላች በኋላ የናሆም እናት እንግዲህ ወደ ምሩ ጋር ሄዳ ሰኒን ለምን እዛ ቤት እንደገባችና ምን ፈልጋ እዛ ቤት እንደምትቆይ ልጠይቃትም እንደምትፈልግ ተናገረች። ሰኒም እንግዲህ የናሆም አደራ ስላለባት ምሩን ትንከባከባታለች። ከምሩ ጋር መቆየቷ ግን ለሁለቱ ሰላም አልሰጣቸውም። ምክንያቱም ሰኒ እንደ ምሩ አንገቷን ደፍታ ነገሮችን በዝምታ የምታሳልፍ ሰው አይደለችም። ለምን እንደመጡና ምን እንደፈለጉም በግልጽ የምትጠይቅና ችግርን በግልጽ ተናግራ መፍታት የምትፈልግ ሰው ናት። ነገር ግን ምሩዬ እንግዲህ ነገሩ ሁሉ በይቅርታ ከታለፈ በኋላ ሌላ ነገር ማሰብ አይኖርብንም በማለትም እንግዲህ ሰኒ ስታረጋጋት ነበረ። ነገር ግን ሰኒ ለምን እንደመጡና ምን እንደፈለጉ ማሳወቅ ይኖርባቸዋል በማለትም እንግዲህ ክትትሏን ቀጥላበታለች። ጽዮንም እንግዲህ በጣም ተናዳ ይሄ ነገር አይበቃም እንዴ? እኔም ማንቋሸሽና እኔን እንደዚህ መናገርሽ እስከ መቼ ይቀጥላል? አይበቃሽም እንዴ? ስትላትም ነበረ። እንግዲህ ባላወቅሽው ነገር መጠላት ይከብዳል አይደል? ስትልም ጠየቀቻት። በጣም ነው የሚከብደው፣ ስሜቱ ከባድ ነው ትላለች ጽዮን። ታዲያ እናንተም ሁለታችሁ ምሩን እንደዚህ ስታደርጓት ነበረ። እሷ በማታውቀው ነገር ስትቀየሟትና ስትቀየሩባት ነበረ። ህመሙ እንዴት እንደሆነ ማወቅ ስላለብሽ ነው እንደዚህ እያደረግኩ ያለሁት። በዚህ ብቻ ደግሞ አላበቃም ትላታለች። ምን እንደምትፈልጊና ለምን ወደዚህ ቤት እንደመጣሽም ማወቅ ይኖርብኛል። መች ማቆምና እንዴት ማቆም
እንዳለብኝ ደግሞ ካንቺ መስማት አልፈልግም፣ እኔ ራሴ ወስናለሁ ትላታለች። ታዲያ ስራ ሰራለሁ እሺ በቃ ብላም እንግዲህ ምሩ ስትመጣባት ወደ ክችን ትሄዳለች። እኔ ሰራለሁ ስራውን አትስሪ ትላታለች። ምሩም እንግዲህ ስራውን እኔ ሰራዋለሁ ስትልም እንግዲህ ሰኒም ታያት ስራ እንደውም ጊዜ ማሳለፊያ ይሆናታል፣ ስራ መስራት ይኖርባታል ትላታለች። እንግዲህ ሰኒ በጽዮን ላይ በጣም ተናዳባታለች። ጽዮንም ያሰበችው ሳይሳካላት ወደ ቤት ተመልሳ ሄዳለች። ታዲያ የናሆም እናት አለምዬ ወደ እነ ምሩ ቤት ተመልሳ ስትመጣ በምን አይነት ሁኔታ ልትመጣ ትችላለች የሚለው እንግዲህ አስፈሪ ጉዳይ ነው። እንግዲህ ምሩዬ በድጋሜ የናሆም እናት ከተናገረቻት እንደምታዝን በተደጋጋሚ ስትናገር ነበረ። ውድ ተመልካቾቼ የዛሬው ቪዲዮ ይሄን ይመስላል። በቀጣይ የሚቀጥለውን ክፍል ይዤላችሁ እስከምመጣ በያላችሁበት ሰላማችሁ ይብዛልኝ። ቸር ሰንብቱልኝ።